በግዴታ ሜሲ ማንሳታችን ግዴታ ነው ከዛ ደግሞ መጀመሪያ የምሰጠው ላይ ነው ያቱ ልቡ ሞቅ ይላል እኔ ራሴ ስጠራ የኔን ያክል ባትወጁም ብሎ ልቡ ሲሞቅ እዚህ ይሰማኛል ያው እግር ኳስ ስለሜሲ ነው እግር ኳስ ስፔክታክል ነው እግር ኳስ መዝናኛ ነው ካልን ማየት ያለብን ወይ ደግሞ ሊታዘዝልን የሚገባ ወይ ደግሞ እንደው መዝናናት በመድኃኒት መልክ የሚታዘዝ ቢሆን በሐኪም የሚታዘዝልሽ ሊዮ ሜሲ ነው ስቴዲየም ውስጥ ያለውን የተመልካች ሪአክሽን በደንብ ማየት ይህንን ስሜት ያብራራዋል ብዬ አስባለሁ ስቴዲየም ውስጥ ያሉት ሰዎች ባላለቀብን ለነገሩ እኛም በቴሌቪዥን ስናይ ተቀይሮ የገባበትን ሰዓት ብቻ ሳይሆን በሌሎችም አጋጣሚዎች 39 መሆኑን ታሳቢ በማድረግ ባላለቀ እያልን ነው ጨዋታዎች የምናየው እና እኔ ሜሲን ሳስብ ማስባቸው አሁን ሪከርዶቹን ምናምኖቹን ድሪብሎቹን ፓሶቹን ምናምን ብቻ አይደለም ሪከርዶች ተጨማሪ ናቸው ለምሳሌ አሁን ማንንም እያነሳ ያልሆነው ከቅጣት ምት ጋር የተያያዘ ሪከርድ አሁን በቅርብ ጊዜ የሚሰበር ነው የጁኒዮ ሪከርድ ተደርሶበታል የ5 ጎል ምናምን ልዩነት ይመስለኛል ከጁኒዮ ጋር ያለው ግን ደግሞ ነገሮችን የማቅለል ጥበብ በጣም ያስደንቀኛል ዮሐን ክራይፍ ምን ይላል እግር ኳስ በጣም ቀላል ጨዋታ ነው በጣም ከባዱ ነገር እግር ኳስን አቅሎ መጫወት ነው ይላል ቀላል ጨዋታ ነው ግን አቅሎ መጫወቱ ነው ከባዱ እና በሜሲ እግር ኳስ ዘመን አንድ የተረዳ ነው ወይ ደግሞ ሁላችንም የተቸገርንበት አንድ ነገር ካለ በጣም ከባዱን ነገር ያቀለለው አቅለን እንድናየው ስላደረገ ነው ለምሳሌ የቅጣት ምት ጎሉ ሲቆጠር የጆርዳኑ ግብ ጠባቂ ልክ ነው ከዛ የተሻለ ማድረግ ነበረበት ግን ደግሞ ካሲያስን ከዛ የተሻለ ማድረግ የነበረበት በሜሲ ምክንያት ሳያረግ ቀርቷል ቡፎንም ማድረግ አልቻለም ኦብላክም ማድረግ አልቻለም ፉርቷም ማድረግ አልቻለም እነዚህ ሰዎች ሁለት ጊዜ እንዲያስቡ ያስገድዳቸዋል ውሳኔያቸውን እንዲቀለብሱ እና ደግሞ በሜሲ እግር ኳስ ህይወት ውስጥ ትክክል ያልሆነ የሆነ ጊዜ ብልጭ የሚሉ ነገሮች አሉ ለምሳሌ ከቅጣት ምት መምታት ጋር ተያይዞ በጣም የሚደንቀው ቲየሪ ኦንሪ እንደውም አንድ የሪዮ ፈርዲናንድ ፖድካስት ላይ ሰሞኑን ሲያብራራው ነበር እኔ ሳውቀው ጥሩ ቅጣት ምት መቻል ነበረም ማለት እና ብዙ ጊዜ ስለ ሜሲ ሲወራ አይ በተፈጥሮ ያገኘው ነው ተፈጥሮ የሚል የሆነ ቁንጽል ሐሳብ አለ ሮናልዲኒዮ እስኪወጣ ባርሴሎና ውስጥ ቅጣት ምት አይመታም ነበር እና ይሄ በብዙ ጥረት የመጣ ነው አሁን ቅጣት ምት ሲያገኝ ከመቀመጫሽ ትነሻለሽ በጥፍርሽ ትቆሚያለሽ ጎል ሊቆጠር እንደሆነ መሳል ትጀምሪያለሽ እና የጆርዳኑ ግብ ጠባቂ ስለሆነ የተፈጠረ ነገር አይደለም እና በተጫወተ ቁጥር ሁሉ የሆነ ነገር የሚያረግ አሁንም ያልደበዘዘ በጣም የተለየ ፍጡር ነው እና ሜሲን ማወደሻ እንግዲህ ቃላት የለንም ያልተጠቀሟቸው ቃላቶች የሉም እንግዲህ እኔ ስቱዲዮ ውስጥ በጣም ብዙ ነገር አይቻለሁ ሮይ ሆችሰን ሲያለቅስ አይቻለሁ ኮሜንታተሮች ሲያለቅሱ ሰዎች ቃላት እያጠራቸው ሲቸገሩ አይቻለሁ በጣም ራሴ አሁን እያየሁ ነው አንተ ራስህ ሲያጠራ አይ ነው ላይክ ምን ልትዩ ትችላለሽ አሁን ለምሳሌ የሆነ ጊዜ ኤሊየን ነው አሉት ጂኒየስ ነው አሉት እንደው በጣም ክስተት ነው አሉት በጣም ብዙ ቃላት ለመጠቀም ሞከሩ ሱፐርላቲቮቹ ሁሉ ግን ያልቃሉ የሆነ ቦታ ላይ እና በጣም የሚደንቀኝ እኔ ለምሳሌ እግር ኳስ ሳይ በጣም በተለየ መንገድ የምወደው ድሪብለር ነበረኝ ከሜሲ በፊት ሪዮ ኮስታን በጣም ወደው ነበር ወደ ፖርቹጋል ሄጄ ኮስታን በጣም ነበር የምወደው እኔ በጣም ሬት ከማረጋቸው ጥሩ ድሪብለሮች አንደኛው ነው ግን በታሪክ ስለ ድሪብል ስናነሳ ከሜሲ ላቀም እናነሳው የለም ምክንያቱም በአላማ ድሪብል የሚያረግ አንድ ተጫዋች ፈልገን ማምጣት ካለብን ሜሲን ነው የምናመጣው ልክ ነው በአንድ ላንድ ድሪብሊንግ ጋሪንቻ በጣም የተዋጣለት የምንጊዜው ምርጥ የአንድ ላንድ ድሪብለር ነበር ይሉታል ማራዶና እንደዚሁ በጣም የተዋጣለት ድሪብል አድራጊ ነው በዘመናዊ እግር ኳስ ውስጥ ኔይማርን ሮናልዲኒዮን ወይ ደግሞ ራቅ ባሉት ዓመታት ጆርጅ ቤስትን ምናምን ልታነሽ ትችላለሽ ግን በአላማ ድሪብል ማድረግን በአላማ መጫወትን በምክንያት የሆነ ነገር ማድረግን አሳይቶናልና በየጊዜው ርዕስ እየፈጠረ እንግዲህ አሁን እዚህ ዓለም ዋንጫ ላይ ልናወራላቸው ወይ ደግሞ ሄድላይን ሊሆኑ ይችላሉ ብለን የምናስባቸው ሰዎች ሌላ ነበሩ ልክ ነው ግን ደግሞ ሜሲ ካለ ሄድላይን መሆኑ አይቀርም አሁን እንግዲህ ብዙሃን መገናኛዎችን የጨዋታ አስተላላፊዎችን ምናምን ስታይ ቃላት እያጠራቸው ፕሮግራሞቻቸውን ሁሉ እንግዲህ ውበቱ እንዳለው በቃ ኢንጆይ እናድርገው መቼስ ምን ይባላል ግን ይመስለኛል አሁን ከዚህ ቀደም ያው ሜሲን መጥላት ተገቢ ነው ብዬ አላምንም ወይ ደግሞ ሜሲን የሚጠሉ ሰዎች እግር ኳስ ይወዳሉ ብዬ አላስብም ግን ነገሩ በጣም እየጠበበ መጣና ሰዎች ደግሞ እንደማያዩት እየተረዱ ሜሲን ማወደስ የሁሉም ተግባር የሆነ ይመስለኛልና I'm happy
በሜሲ ዘመን ስለተፈጠርኩ ሜሲን ስላየሁት ግን መቆጠብ ቢቻል ኖሮ ቆጥበው ነበር አልችልም 39ኛ ዓመቱን አከበሩለትና አሁን ግን አንተ ተጫዋቾቹ ያከበሩለት ነበርና ጨዋታው ባላለቀብን አይነት ስሜት ይሰማል አይደል ይሄ ሰው እድሜ ባልጨመረብን አይነት ሁሉ ስሜት ይኖራል ምንም definitely እሱ ላይ ያለው ነገር ለሁላችንም አሁን እውነት ለመናገር ያው ረጅም ጊዜ ኳስ በግሌ በጣም ረጅም ጊዜ ኳስ ተከታትያለሁ አይቻለሁ ረጅም ስንት ነው ረጅም ማለት እንደ በስልክ እንጨት ከሰፈር ጀምሮ እስከ ዓለም ዋንጫ ማለት ነው እውነት ነው እና ደግሞ ባይኔ አርቲስቶነብኝ ቁጥር አይጠራ ባይኔ አይቼዋለሁ የሚገርምሽ ኳታር ላይ ጋቫርዲዮል ያንን ነገር ሲያደርገው ከሰው ቀድሜ ጮክ ያለው አክቹአሊ እንደዚህ አይነት ነገር አለኝ ድንገት ገና ክሮስ ሲደረግ ክሮስ የተደረገበት ኳስ የሚያርፍበትን ቦታ ጎል ከመግባቱ በፊት ነው እንትን ማድረግ ኤክስፐርት አይደለ እንኳን አንተ ምን ያክል ዘመን ያውነት በኳስ ቆየህና አሰልጣኝ ሆንክ ከዛ ደግሞ ከኖርማል ከኦርዲነሪ ከብዙ ኦርዲነሪ ሰው ወይ ደግሞ በሙያውም ላይ ያን ያክል ልምድ ከሌለው ሰው ይቀርና እንዳይሞቀኝ የሆነን ስራ 10000 ሰዓት ስትሰራው ኤክስፐርት ትሆናለህ ይባላል አይደለ በተወሰነ ጊዜ ለዛ ነገር ቅርብ ነን ብለን እንኳን ብዙ ሺህ ሰዓት ነው ግን ወደ ቤት ይያለሽ ስለዚህ ያን በማየቴ በቃ ከሰው ቀድሜ ነው የጮኩት አጋጣሚ አርጀንቲና ደጋፊዎች ጋር ነው የገባሁት መዝሙራቸው አላቆም ግን በጣም በስሜት ነው ሙቻቾስ በስሜት ነው የሚጫወቱና አይቼዋለሁ ግን ደግሞ ለኔ የሚመስለኝ ቅድም አዩ ጠቅሶታል የሆነ ነገር አንቺ ስታረጊው ሲምፕል ስለሚመስል ማንንም ሰው የሚያደርገው ይመስላል እና አሁን ለሰው ነው አሁን በዚህ ጉዳይ ላይ ለሚጨቃጨቅ ሰው ወጣ ብሎ አንዱ ኳስ ይዞ የሆነ አረጋውያን መፍጠር ራሱ ይከብዳል ምንም እንቅፋት የሆነ ነገር እዚህ ጋር አስቀምጠሽ ራሱ ማለፍ በዚህ ቶፕ ሌቭል ያሉ ተከላካዮችን በዛ ደረጃ እንግዲህ ሜሲ ኦልሞስት 30 ምናምን ዓመት 36 ኦር ምናምን ነው ያን ጊዜ ያንን ነገር ያደረገው የ21 ዓመት ጎረምሳ የ21 ዓመት ጎረምሳ ነው ያንን ነገር በሰውነቱ መስራት ያለበት ግን ተገላቢጦሹን ነው ያየ ነው ማለት ነውና ሲምፕሊ በቃ ኢንጆይ ልታደርጊው የሚገባ ሰው ነው እኔ እውነት ለመናገር ከሁሉም በላይ ምናምን ሪከርዱ ተጨማሪ ነገር ከሁሉም በላይ ደግሞ የሚገርመኝ ምንድነው መሰለሽ በራስሽ እስቲ አገሬ ቲቪ ላይ ታይተሽ የሆነ አላያችሁኝም እንደ ምናምን ልንል እንችላለን በየቦታው እየዞር ነው ማለት ነው አላያዩ አገሬ ላይ ምናምን ይሄን ሁሉ አመት በዚህ ቶፕ ንግስና ላይ ሆኖ ሀምብል ነው አንድ ቀን ታይ ላይፍ ስታይሉ እዚህ ጋር እኮ ለመቆየት ይሄን ነገር ያለሽን ነገር ይዘሽ ለመቆየት በጣም ከፍተኛ ጥረት ይፈልጋል ተደጋጋሚ ልምምድ ይጠይቃል ራስሽን መግዛት ይጠይቃል ከጉዳት ማምለጥ ይጠይቃል ቶሎ ማገገም ይጠይቃል በዝና አለመዋጥ ይጠይቃል ብዙ እኮ ኳሊቲ ኖሯቸው በጊዜ ዓለም ዋንጫው ላይ የተፈጠረውን ነገር ባለፈው አጋርቻቸዋለሁ ይመስለኛል ለዚህ ዓለም ዋንጫ ሲል ለስካሎኒ ወይ ደግሞ ለሌሎቻችን ማረጋገጫ አልሰጠም ግን በቀን ተጨማሪ 2 የትሬኒንግ ሴሽኖች ነበሩት ከደፓውል ጋር ይሰራ ነበር በአካል ብቃት አሰልጣኝ በጣም ራሱን ሬዲ ለማድረግ ከምን ጊዜውም የበለጠ እየሰራ ነበርና ደፓውል እነዚህን ልምምዶች ይቀርጽ ያስቀርጽ ነበር እና ሜሲ ግን ምቾት አልሰጠውም እና የሆነ ጊዜ አይ አትቀርጸኝ እንጂ አቁም ምናምን አለ እንደው የተወሰኑ ሚሊዮኖችን ሰራበታለን ሲለው ኖ ይሄ ለቤት ፍጆታ ነው እንጂ ከዚህ በኋላ እንዳቀርጸኝ ነው ያለው እና አሁን ውበቱ እንዳለው በዚህ ሁሉ ከፍታ ውስጥ ተከብሮ መቆየት በዚህ ሁሉ ከፍታ ውስጥ ሀምብል መሆን በጣም ከባዱ ነገር ራስን አሁን የብዙ ወጣት ተጫዋቾች ችግር ይሄ ነው እና ደግሞ ትንሽ ሰርተናል ብለው የሚያስቡ የዴቪድ ቤካምን ኢንተርቪውም ስሰማ እንደዛ ነው እሱ ከሪዮ ፈርዲናንድ ጋር ያደረገውን ቃለ ምልልስ ሰማ በጣም ነው እንትን ያለው እንግዲህ እሱ ከክርስቲያኖ ጋር ነው አብሮ የተጫወተው ምን ያለው ብዙ ቀረቤታውም ከሱ ጋር ነው ግን ኢንተር ሚያሚ መጥቶ ያለውን የላይፍ ስታይል ሲናገር በጣም ትገረማለሽ እሱ ተገርሞበት ቶታሊ የተለየ ሰው ነው ምክንያቱም ትሬኒንግ ከወጣቶቹ በፊት
ቀድሞ 2 ሰዓት ምናምን እዛ ይገኛል። እንግዲህ ሜሲ ማን ነው ታለንት ነው እንዲያደርገው የሚለው ተሰጥኦ እንዲያደርገው የሚለው ስራ በጣም ሰራ። ተሰጥኦ ያለ ስራ በፍጹም መገለጥ አይችልም። ትጉ መሆን ይፈልጋል እና ሲምፕሊ ከባድ ነው። ያንዳንዷ የሚያረጋት ነገር ማንኛውም ኦርዲነሪ ሰው ሊያረጋው ይችላል። ኦርዲነሪ አይደለም፣ በሱ ሌቭል የሚጮህ ሰዎች ማድረግ የሚችሉት አይደለም። ይሄ የተለየ ሰው ነው። እኔ በጣም ያስገርመኝ ነገር ምንድነው በጣም ብዙ ነው ኳሊቲ ያላቸው ተጫዋቾች ተመልክቻለሁ። ምናልባት ኳስ እግሩ ሲገባ ሜሲም ከሚያደርገው ነገር በላይ ያደረገ ተጫዋች አይቻለሁ። ሮናልዲኒዮ ጎቹ በጣም ምትሃት ነው። አንዳንድ ጊዜ ከወገበታች ካልተቀረጸ ጎቹ ያደረገውን ነገር መረዳት ከባድ። ግን እኔ የሜሲ በጣም የሚያስገርመኝ ነገር ከ20 ምናምን ዓመታት በኋላ የዚህ ዓለም ዋንጫ ልዩ ሰው ሆኖ የመጣው እሱ ነው። ይሄ በጣም ሁሉም ሰው የሚያደርገው አይደለም። በጣም ጥቂት ጊዜ ብልጭ ብሎ የሚጠፉ ምርጥ ተጫዋቾች ተመልክተን ሊሆን ይችላል። በዚህ ኮንሲስተንሲ ግን በዚህ ሁሉ አግሬሲቭ የጨዋታ አቀራረብ እሱን ታርጌት ያደረገ አግሬሲቭ አጫወት ለ20 ምናምን ዓመታት የሚጫወቱ ተከላካዮች ማለት እየተጫወተ አቋሙን ጠብቆ መኖር እኔ በጣም ከባድ ነው። በዛ ላይ እንዴት ሁሉንም ሰው ያስማማል አንድ ተጫዋች? እኔ በጣም የሚያስገርመኝ ነገር እሱ ነው። ሁሉንም ሰው የሚወደውንም የሚጠላውንም የሚያስማማ ተጫዋች ሆኗል። አሁን ለመጥላት ምክንያት የለም። ምንም የዲሲፕሊን ችግር አታይበትም። ለምሳሌ ኔይማርን በቴክኒኩ በታለንቱ መጥላት እግር ኳስን አለማወቅ ነው ብዬ ነው የማስበው። ለጥራት በታለንቱ ግን ኔይማር ያው አንዳንድ ጊዜ ዝም ብሎ የሚሰጠው ስያሜ ሊያስጠላው ይችላል። ሳይመታ ነው የሚወድቀው። ቆንጆ ጫማ ጥፊ እየተመታ ነው የሚወድቀው። እሱ ግን ሳይመታ ነው የሚወድቀው የሚለው አስተሳሰብ ሊያስጠላው ይችላል። ላይፍ ስታይሉ ምናምን ልትይት ይችላል። ኪሊያን ኤምባፔ ኳሊቲው ምናምን ታነሺና ከዛ በኋላ ይጎ ምናምን ቲም ፕሌየር አይደለም ምናምን እንደዚህ ልታነሺ። ሊዮኔል ሜሲ ላይ ምንም አይነት የዲሲፕሊን ጉዳይ አታነሺ። ምንም አይነት እኔ በዚህ ዓለም ዋንጫ እንኳን ሃትሪኩን በሰራበት ጨዋታ ወንበር ላይ ላለመቀመጥ ሲያደርግ የነበረው እኔ በጣም እንደዚህ በዚህ ሌቭል ቅድም ውበት ያነሳው ነገር በዚህ ዓለም ዋንጫ እያሳየ የተለየው ነኝ እያለ አይደለም። አሁንም ለእግር ኳሱም ለአርጀንቲና ብሔራዊ ቡድንም አንድ ተጫዋች እንደሆነ ነው የሚያስበው እሱና ይሄ ዝም ብሎ የሚመጣ ነገር አይደለም። ታለንቱ እኔ በእርግጠኝነት ምናልባት እግር ኳስ ድሃ አይደለችም። ማራዶና አይፈጠርም ሲባል ነው የተኖረው። ፔሌ አይፈጠርም ግን ተፈጥረዋል። ከነሱ በላይ ነው ለኔ ሜሲ። በቃ እግር ኳስ ብቻ ሳይሆን ከዛም በላይ አሁን ሊዮኔል ሜሲ በእግር ኳስ ከተፈጠረች ሊዮኔል ሜሲ የሚያክል ተጫዋች ተፈጥሯል የሚል እምነት የለኝም። ግን እግር ኳስ ድሃ አይደለች አይተካም የሚል እምነት የለኝም። ግን 20 ዓመት የምትወደው ግን አተካው ትችላለህ እና ደግሞ ለ20 ዓመታት ባለማቋረጥ በዚህ ተጽዕኖ የሚቀጥል ተጫዋች ግን ይፈጠራል ይላል። አሁን ብዙ ሰዎች አንድ የሚሳሳቱት የነበረው ነገር ለምሳሌ የሆነ ጊዜ ይሄማ የፍሬንች ሊግ ነው ይሉሻል፣ ይሄማ ማዮርካ ነው ይሉሻል። ከዛ ግን ደግሞ ማድሪድ ይመጣል፣ ሜጀር ሊግ ሶከር ነው ይሉሻል፣ ግቫርዲዮል ይመጣል። ያልታመሰ ቁጭ ብድግ ያልሰራ የለም። በጣም የሚያስደንቀኝ ይሄ ነው። እኔ አሁን ቀደም ስለ ድሪብል ሳወራሽ ነበር አይደለ? ከዚህ በኋላ ከሜሲ የተሻለ ድሪብለር ነው ብዬ የማስበው ተጫዋች ሜዳ ላይ ድሪብል አድርጎ ከሜሲ የተሻለ ነው ልለው አልችልም። ከቤቱ ድሪብል መጀመር አለበት። አደርዋይስ ሜዳ ላይ በዚህ ልክ እንደዚህ አይነት ለምሳሌ አሁን እንትን አካባቢ ነው ያለነው ቀበልና ከአያት ሊሆን ይችላል ከጣፎ ሊሆን ይችላል ጌት ይሁን። ለዚህ ነው ቀደም ያልኩሽ ሜሲ እግር ኳስ ነው። አሁን በቃ መቆጠብና ሜሲን ማየት ነው እንጂ ሌሎቹ ነገሮች ብዙ ስሜት የማይሰጡበት ጋርዲዮላ ነው በቃ የሚያስማማ ሌሲ እንደዚህ አይነት እግር ኳስ ተጫዋች አይተን አናውቅም። እንመኛለን እኮ ከዚህ የተሻለ እንድናይ፣ ግን እንደዚህ አይነት እግር ኳስ ተጫዋች አይተን አናውቅም። የለም ያሳምናል። ወደፊት ደግሞ ከመጣ በጋራ የምናየው ይሆናል አይደለ? ያቆየን እንግዲህ